ሽቶ አረ ወንድማችን ልላክልህ እንዴ ጆ ይለኛል። መባ የት ነው ያለው? ቂቤ ያረገው እኮ ቂቤ ያረገው እኮ ይሄ ቀልዴ ነው። መባ የት ነህ? የት ነው እንዴ? ፎሎ ልበልሽ አይ ልላክልህ ይሆነ መባይ ጨዋታ ነው። ኮምፕሊትሊ ጆክ የምሬን ነው አለ። የት ሀገር ነው ያለኸው? እሺ ልላክልህ አሁን ካልክ አንተ ቢኒቴን የሚባል ታውቃለህ? አላውቅም። ምን አለ? ስድብ ነው? አይ ኧረ አይደል፣ ስድብ አይደለም። ኦፊሻል ቢኒ የሚባል የእስልምና እምነት ተከታይ ወንድሞቻችንን ጭንቅላታቸው ላይ የሚያደርጉትን እሱን አድርጎ ፕሮፋይል አውቀዋለሁ። ነቢይ ቢኒያም 28 ምናምን ስኮር ያለው 30 ብቻ። አዎ ያ አውቀዋለሁ። ጆሲ ዊች ታይፕ ኦፍ ዩር ፐርፊውም ክሪድ የሚባል ሽቶ ቀን ከሰል ይሸጣል፣ ማታ ማታ ይተነብያል። እግዚአብሔር ነብይ ነው እንዴ? አዎ እዛ ያለበት ሀገር ቀን ከሰል ይሸጣል፣ ማታ ማታ ይተነብያል። ኧረ በእውነት አንተ በጣም ብሶ እግዚአብሔርን። ኧረ ኖርማል ነው። የሽቶ ብራንዱን ጠይቀው። የሽቶ ብራንዱ ምን ነበረ? የ82 ሺህ እያለ ነው። አላውቀውም። እንዳጋጣሚ ሆኖ እውነተኛ ሰው ካላወቅም ነው በቃ። ይሄን የገዛው ሲጀምር ታውቃለህ፣ አንድ ሰው ነው ብራንድ ተጠቃሚ ከኛ ውስጥ፣ እሱም ታውቀዋለህ። ከፓሪስ ልክላለሁ። ማን እንትና ብራንድ ተጠቃሚ ማን ነው ከኛ ውስጥ? አንድ ሰው ብቻ ነው፣ እኔ። እሱም አስነክቶ መለሰልኝ። ፈለገ ብቻ ነው ብራንድ የሚጠቀመው። ልደት ልትል ነው አይደል አንተ? ኧረ እኔ ለትማ ጣለት እየኩ ነው። ባባ የምርህን ነው። እኔ እግዚአብሔርን እኮ አምናለሁ። ሰው ውስጥ የዋ ነው አምናለሁ። እሺ፣ ስለዚህ ተሙ ወንድማችን እንኳን ደህና መጣ። አሁን አይምሮን ነክቻለሁ። አሁን ወደ ዋናው አቋማችን ስንመለስ እንሂድ። እስኪ ታብታብ አድርጎ ወገኖች፣ ታብታብ አድርጉ። ዛሬ ምናምን በጣም ሁሉ ዶላር አይደለም 400 500 ዶላር ነው። በዶላር እንኳን እኔ ነኝ የማውቀውና እንትን ትምህርት አለ ወይስ ላይቭ አገባብ እንዴ ነው? ጨዋታ ነው? ተሙ ዋትስ ዩር ፕላን? የገባሁት የተወሰነ የሆነ ላይቭ ላይ አንዳንድ ነገሮች ነበሩ። በኋላ ላይ መሄድ ይችላለሁ ከጌም በኋላ አንተን ካጫወትኩ በኋላ እና ደግሞ ጴንጤዎችም ርዕስ ስላጡ ተመስገንም ጌም ተጫወተ እንዲሉ ፈልጋለሁ። ጆሲ ከይቅርታ ጋር ዛሬ ርዕስ ነበርኩኝ እኔ ታውቃለህ፣ የሆነ ቤት እንጃ። እኔ እኮ እንደዚህ ነገር ማየት ተውኩኝ። አንድ ቦምቦሊኖ ላላ እኔ እግዚአብሔር ኧረ በል እስኪ አንዴ እግዚአብሔርን ጌሙ ላይ ማለት እንደውም እንዲመቻችሁ ለሐሜት ኤቭሪባዲ ታፕ ዘ ስክሪን ጋይስ፣ ታፕ አድርጉ። እሺ ቶሎ በሉዶች አሁን ታፕ አድርጉና ካሞን ጋይስ ታፕ ዘ ስክሪን። መባ መቼ ይደርሳል? አይ መባን ታፕ አድርጉ። መባዬ መቼ ይደርሳል? ሽቶ እዛ ነው መቅድዬ፣ ችግር የለውም። እሺ እዛ ከቦለኩሽ ክሪድ ገባበታለሁ። አንድ የገባው ትልቁ ዓላማ መቅድዬ ጋይስ ካሞን ታፕ አድርጉ ኤቭሪባዲ። አይዞሽ ሰዓት እናስይዘዋለን። ከዚህ በኋላ 3 ልጆች አሉ። እነዚህ 3 ልጆች ስርዓት መያዝ አለባቸው ቲክታክ ላይ። ለዚህ ነው የገባሁት። በኋላ ላይ ሞቅ እናደርገዋለን። ጆሲን እናጫውተውና ጎየር ታብ ብቻ ታብ ነው የሚያስፈልገው። ከዛ በኋላ ስጡኝ የሚላችሁን ሁሉ ለእኔ ሰጡኛላችሁ። እሱ የሚለውን ነብይ እናንተ ጋር ነው። ነብይ ኮይድ ነብይ ሊያስቀጣህ ነው ቁጭ ብሏል። እሱ እዛ ለሚሰጥ አንድ ሰው አለው የሚሰጠው። አይ ለእኔ አሁን ቶፕ ጊፍተር እኮ ነው ቢኒ። እንደ ቋሚ ጊፍተር ይሆናል። ከፈረንሳይ ሽቶን ክሪድ እኔ ልክላለሁ ብሏል አንዱ። በእኔ በኩል መጥተው ይጠይቁ። ቆይ አሁን አበባ አያስፈልገኝም። ታብታብ ብቻ መጀመሪያ ቢኒ ታብታብ አድርጉ ጋይስ። በታብታብ ብቻ ነው የምንሄደው። መባየው አንተ ታማኝ ነብዬ ነው። ቦምቦሊኖ ላይ ጨዋለሁ። መባ እድሌን እንዳዘጋብኝ፣ ሌላ ሰው ሊገዛልኝ ያሰበውን እድሌን እንዳዘጋብኝ። እንዴ ቢኒ ምን ጊፍተሪ አይደለ እንዴ? ና ነቢይ ቢኒያም ወደዚህ
ያሊ ሰላም ከዚህ ቤት ብትንቀሳቀሽ ይዋ ሁሌ ላይቭ ግባ እያልሽ አርፈሽ ነው ቁጭ መትዩ። ሌላ ሰው ጋር ሼር አድርጊ። አንዳንድ አባ ሌላ አዎ ኤልሲ ቴንክ ዩ ሶ ማች። ሌላ ሰው አባ ጋይስ ቶሎ ጋይስ ሪታዬ እኔ እናት አንድ አባ ጋይስ ዋን ሮዝ ጋይስ ከሙ ቶሎ አንድ አባ እሺ አንድ አባ ነው ቴንክ ዩ አንድ አባ ጋይስ ከሙን አበባ ጋይስ ከሙን ተሙን እንጠዋ ቀለል አድርገን ማራናታ ምህረትዬ ቴንክ ዩ ማራናታ ዌልካም ማራናታ ለሪከርድ አንድ ጊዜ ለሪከርድ አንድ ቦምቦሊ ነው ርቦታል መሰለኝ ቦምቦሊ ነው ያበዛል አለ። አይ ቀለም ወርቅ አይተንፍሱ ርዕስ አረግ ደብል ነው ጋይስ አሁን ጊፍት ደብል ነው እያንዳንዱ ጊፍት ደብል ነው ጋይስ ከሞን ቲሳማል ተሙ ሲሳም ማበል ማትልም አንተ በል አራኒ ማማ ነው እስቲ እንዴ ወንድማችን ጋይስ ከሞን ደብል ነው ጋይስ ወንድም ቢሰጠን ማትላለ አራ ሪታ ይሄ እኮ ሪታ የሚስመው መስሎሽ ነው አይደል? ይሄ እኮ የሚስመው አይደለም። የሚስመው መስሎት ተሳስተኝ ሰጠችኝ። ተሳስተሻል። ቆይ ወደታች ወረድ ስትይ ያለች ምስሟ ጋይስ come on everybody tap the screen I swear guys come on double ነው thank you በቃ እናሸንፋለን። አሸንፋለሁ። አታሸንፈኝም። ኧረ በደንብ ነው ማሸነፍ። ቢኒ እኔ እኮ ሳላወራ ነው ማሸነፍ። thank you sorry thank you ምን በ900 አይደለም እኮ ቅጣት ተሙ 3000 ይስጡ የላቸው thank you ሞአንበሳ ኦኬ ዶንት ሚስ ዚስ አሸንፋለሁ thank you እኔ ብዙ አይነት ስታይል አለኝ ባይዘው ተሙዬ በጣም ነው የምወድልህ እኮ ስታይሎችን ሁሉ ግን ከስታይሎች ሁሉ ዛሬ ያወጣውን ድምፅ በጣም የምወደው እንዴ ሌላ ሰው የሚስመውን የሚመለስ አንዴ ላሳይ ሌላ አይነት አሳሳም ደግሞ ተሙዬ ሌላ ቀን ሲሰጥል አንተም አንዴ የሚስመውን ጋይስ የተወደዳችሁ ማሸነፍ ፈልጋለሁ ቀብረር ትላለህ ይኸውልህ መጀመሪያ ተሙዬ ቀብረር ትላለህ ካሜራን ታስተካክለዋለህ አንዴ የሚስመውን ጋይስ አድራ ወንድ እንዳስመኝ በመድኃኒዓለም እንደዚህ ቀብረር ምናምን ብዬ ከዛ ጀንትል ሆነ ይኸውልህ አየህ እንደዚህ ጀምራ አሁን አስተካክል አይ ቅድሙ እኮ ሪታዬን እና ቴንክ ዩ ሶ ማች ሪታዬ ረላሽ ብላለች ሪታ 3000 ታስገባ አቅም የላትም እህታችን በእውነቱ ና 3000 ታስገባ ቅጣኝ እሺ ቴንክ ዩ ሶ ማች የምር በሙድም ቢሆን እሺ ቆይ ማንን ማየት ይችላለሁ ሚኮዬ ታፕታፕ በጀመረ ሚኮዬ አበባ ቦነስ ስለሆነች በኋላ ታፕታፕ ብቻ ይደረግ ማን ነው ታይም ሜከር የሰጠው ሪታዬ እኔ ቆንጆ ካሞን ጋይስ ወንድማችን ታፕታፕ ብቻ ጋይስ ኤቨሪባዲ ታፕ ዘ ስክሪን ታፕታፕ አሉ ሰማ አንዱን የሽቶን ተወራ አደረገዋለሁ ብሎ ጠፋ አንተ ብሎ ጋር ግን ቢኒያም ግን ምን አለ ጴንጤው ቢኒያም ባከተሳከፈኝ ወንድማችን 30 ስኮር ያለው አሁንም 30 ሊገባ ነው ቆይ እንደሱ አንጃብበታለሁ አለው አለኝ አንተ መባ ወይኔ ሳማው መባ አለው አለኝ አይ ዝም አልከኝ ቢኮ ነው ስለ ሽቶ አዋኝ መባና በኔ ጋር እስኪ መባዬ ሰላም በለኝ እኔ ሽቶ በጣም ነው የምወደው በኔ ጋር ነው ይበል ታፕ ሶስት አበባ 3 አሽሪፍ ነው ቦምቦሊን ቴንክ ዩ ሶሪ ሉሲ ወይ ጋይስ ካም አበባ ቶሎ አንዳንድ አበባ ወይ ለምንድነው ሌላ ሰው ጋር ሞአንበሳ ቴንክ ዩ ከረበና መሰግነው እስኪ ሪታዬ ቴንክ ዩ ታሙ አጠፋሪስ ተቀባብለዋል
ለማን ነው? ለእኔ እግዚአብሔርን መባ አጠባሪ አከብርሃለሁ። አልናገርህም። ተው አንተ አትልም። እሱ ራሱ አስቦ ስለሆነ አልናገርህም። መባይ ቴንክ ዩ ክሪስ አልናገርህም። አይልም አደራ። እኔ ይኸውልህ እግዚአብሔርን እኔ አልሰማም። ህዝብ ፊት ከደረሰኝ ደርሶኛል። 3000 ታስገባ። ቁንጥር ቁንጥር አልፈልግም። ታብታባ ሶሪ የኔ እናት ከዚህ በኋላ እንዳታወጪ። በቃሽ በቃሽ ባትላጥጥ ልጅቷ በቃት። አይ ውዴ በቃ በቃ ውዴ። አይ አሳዝነኝ። ውዴ በቃ ላይ እንዲያወጡ አልፈልግም። ውዴ በቃ ውዴ በቃ በቃ ውዴ አስክሬምሽን ታይ። እየሄድሽ የሰጠሽ ሪታ 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 ውዴ በቃ በቃ እሺ ሪታዬ ሪታዬ በቃ እውነት እንዳስሚ ሪታ ሪታ በቃ እኔ የምር ረፊ ሪታዬ ሪታ ረፊያ ረፊ ሪታ ብትሰጪ ማለት ነው። ዋ እንዴ ይኸውልህ እኔ ትላንትና ስጫወት ተቃራኒ እየሄደች 1000 3000 ምናምን እየሰጠች ታስቀር ጂሰስ ጁ ገርሞ እግዚአብሔርን አይ ሁሌ እኮ ግባ እኮ ትለኛለች እኮ እንዴ እኔ ኤልሲ ለልደት ነው ለሌላ ሰው መስሎኝ እኮ አሁን ደውዬ ጓገጭ ልል ነበር። ስርዓት ነው ልል ነበር። በልደት እንኳን ቀልድ የለም። ሪታ ረፊ በቃ በቃ ረፊ ሪታ ፕሊዝ ረፊ በቃ መሳሙ ሌላ ቦታ አይደርስም እንዴ? አይደለም አይቼዋለሁ። ደቂቃ አለኝ 3000 ለመሙላት 1000 የሚሰጠኝ ሰው ፈልጋለሁ። 1000 ከሰጡኝ 3000 ሌላው ሰው ይሞላል። ጋይስ ካሞን ካሞን እግዚአብሔርን ወንድ ሆነ እኛ ሲጀመር መሳሳም ፕሮግራም ላይ ነው። ወይ ዮብዬ እንዴት ነህ? እኛ መሳሳም ፕሮግራም ላይ ነን። ተሙዬ ሚለው ላይ ገባ እስካሁን እንዴ? እኔ ዝም ብዬ በቃ እያልኩ ነው። በቃ እንደው ክብሩ ይስፋ። 1000 የሚሰጠኝ ሰው ገስት እንዴት ነው ሰው ይታየው? ወንድምየው ማን እንዳለ አሁን ማየታችን በቃ እኔ እወጣልሃለሁ፣ ታያችኋለህ። ጋይስ ካሞን ታፕታፕ አድርጉ። ሌትስ ጎ። ከወጣማ ወደ ዋናው ሀሳቤ ነው የምገባው። አዎ እንዴ አውራችሁ ነው። አንተ መግባት አቃተህ እኮ። አይ 1000 የሚሰጠኝ ሰው ካለ ገባለሁ። 1000 ስጡታሽ። ሺህ ዓመት አይኑር በሆነሽ ምን እቀጣለሁ? አሁን በቀጣ የፈለከው ታዩ። አይ ታዩ መኪና ምን ይሰራል? ሰላም ትገዢልኝና ትልኪልኛለሽ በአካል እንደዚህ በተግባር ምን ይሰራል? በጊፍት እግዚአብሔርን እኔ እንትን እላለሁ፣ ጋቢና እቀመጣለሁ። ኧረ እንደ አንተ የሚገርም መኪና ሁሉ እኮ አለ እኮ። ክብሩሳ ወንድማቸው ተሙዬ በቃ እንትን በላቸው፣ አውራቸው ምናምን። እኔም እዚህ አለማዊ ወሬ እንግዲህ ላውራቸው። አለማዊ ሳይሆን እመለሳለሁ። እኔም ይኸው ትንሽ ላስላስ የሚደረጉ ስላሉ ነው ፎቶ ለጥፈው የሚሳደቡ። እሺ እንደፈለግ። እሺ ተሙዬ ቴንክ ዩ። ያለ ወትሮዬ ዛሬ የገባሁት አንድ ባለጌ ልጅ አለና በዚህ ሌሊት ባልገባ ደስ ይለኝ ነበረ። በጣም ባለጌ ነው። በጣም ስሜታዊ አድርጎኛል። እየገባ ሲናገር ሰምቼዋለሁ እና በጣም ባለጌ ነው። ሶሪ ዮባ ቶ በቃ አንተ አትግባ ዮቢ ሀሳቡ ላይ አንተንም ዝም ብለው ስለሚወቅጡ ይቅርታ ልኬልሃለሁ። ግን ቶ ዮቢ ዝም ብለው ነው የሚወቅጡ ልጆቹና በጣም ባለጌ ነው። ቤተሰብ ያለው አይመስለኝም። እንደገና ቤተሰብ ያላቸውም ጭምር አይመስሉኝም እና ያለ ወትሮዬ ነው የገባሁት። በዚህ ሰዓት ገብቼ አላቅም።
ግን ፎቶ ለጥፎ ይሳደባል። ፎቶ ለጥፎ ሲሳደብ እናት መሰደብ የለባትም። በዚህ ላይ የእናት ፎቶ መለጠፍ የለበትም አንድ። ቀጥሎ ደግሞ የሚስቶች ፎቶዎች መለጠፍ የለበትም እና እኔ እንደ እድል ሆኖ እግዚአብሔር ይመስገን እኔ በዚህ ሰዓት ላይ ሚስት የለኝም እና የፈለገውን የመሰለውን ሴትን እያመጣ የተመስገን ሚስት እያለ ከለጠፈ ተጠያቂው እሱ ነው። እኔ ነኝ ስለ ራሴ ማቀውና ድንገት ወንጌል መስሏት ለወንጌል ዋጋ መክፈል መስሏት ቤቷን ለኔ አሳልፋ የሰጠች ነበረች። ስጠመቅ ዋጋ የከፈለች እንደገና ደግሞ በእኔ ምክንያት ደግሞ የተሰደደች ነበረች እና ቢቻል ወንጌል ለሰሩ ሰዎች እግዚአብሔር ይስጥልን፣ እግዚአብሔር ያክብርሽ፣ አንቺ የተባረክሽ ነሽ፣ የተከበርሽ ነሽ ማለት ሲገባቸው አንስተው ትልልቅ ልጆች አሏት። እነዛ ልጆች አእምሯቸው እንዳይጎዳ ምን አይነት ውርጋጥ ምን አይነት ባለጌ እንደሆነ አላቅም እና ፎቶ ለጥፎ ይሳደባል። አንዲትን ልጅ የአንዲትን እናት ኢትዮጵያ ውስጥ የአንዲትን እናት አንስቶ መሳደቡ እጅግ በጣም ጋጠ ወጥነት ነው። እኔ አሁን ለምንድን ነው ፎቶ ማለጥፈው? ክርስቲያናዊ ስነ ምግባር ስላልሆነ ነው። የምትሳደቡ ሰዎች ምናምን ብዬ እውቅና አልሰጣቸውም እና አልሳደብም እና ይሄ ከዚህ በፊት ሪከርድ አድርጌዋለሁ በውስጥ የሰደበኝን ለምን እንደው አልፖስተው? የተሰደብኩትን ሁሉ ስድብ ፖስተትኩ ማለት በዙር መልሼ ራሴን እየሰደብኩት ነው ያለሁት እና እዩ የሚባል ልጅ አለ። እኔ አላቀውም ኦርቶዶክስ ይሁን ሙስሊም ይሁን ፕሮቴስታንት ይሁን አላውቀው እና እንደዚህ አይነት ጋጦ ወጥ ልጅ አላቅም። እኔ ማቃቸው ኦርቶዶክሳውያን ልጆች ፕላትፎርም ላይ የምታውቋቸው ልጆች ናቸውና ቤተሰቧን የምትመራ ቤተሰቧን በትክክል እየመራች ያለች እህት እኔ ስጠመቅ ልጆች እያሏት ሙሉ ቤቷን ይሄንን ስናገር ከዚህ በኋላ በዚህ ጉዳይ ምን ላይ ስለማልሰጥ ነውና ሙሉ ግቢዋን ሙሉ ቤቷን ለቃ በግ ሲገዛ በግ ሰርታ ወንድሞቼን ተቀብላ እንዳለ በፍቅር ቤቷን ሙሉ ቤቷን ለቃ ነው የተንከባከበችኝ የነበረውና በእኔ ምክንያት ከኔ ጋር ያሉ ሰዎች እኔን የሚጠሉ ሰዎች እሷንም ሰድበዋታል፣ እሷንም አሳደዋታል። እና እውነት ነው የተሳደደችው ለክርስትናዋ እንደሆነ አውቃለሁ። እግዚአብሔር ዋጋ እንደሚሰጣት አውቃለሁ። ለሚባል ዋጋ ያለው ከግለሰቦች አይደለም፣ ዋጋው ያለው ከእግዚአብሔር ነው እና ይህንን ዋጋ የከፈለችን አንዲትን እህት አንስቶ ምን አይነት ጋጦ ወጥ ሰው እንዳሳደገ ባላቅም ምን አይነት ባለጌዎች እንዳሳደጉ ባላቅም ኦርቶዶክሳዊነት ስላልሆነ ነው ይሄ እና ኦርቶዶክሳዊ ባህሪ የለህም፣ ኦርቶዶክሳዊ ስነ ምግባር የለህም። ድንገት ቲክታኩን ለመሰዳደብ ከፈለከው ገልብጠው የሚሰድቡ ሰዎች ጋር ሄደ ከነሱ ጋር ማውራት ትችላለህ። አሁን ከአንተ ጋር የመናገሩ አቅም ሳይኖረን ቀርቶ አይደለም። እኔ የመናገሩ ቃል ጠፍቶኝ ወይም ደግሞ አንተን ገብቼ የመናገር አቅሙ ሳይኖረኝ ቀርቶ አይደለም። የመናገር አቅሙ አለኝ። እንዳልናገር የሚያደርገኝ ግን ክርስቲያን ነኝ። አንድ ክርስቲያን ስለሆንኩኝ እማወራው እንደ ክርስቲያን ነው። እንደ አንድ ዱርዬ፣ እንደ አንድ ቦዘኔ፣ እንደ አንድ አምላክ እንደሌለው ሰው አንስቼ የሰው ፎቶ እየዘቀዘቅኩ የሰው ፎቶ እየተናገርኩኝ አልሳደብም፣ አልናገርም። ቀጥሎ ምን አይነት ብልግና ቢሆን ነው እናት የምትለጠፈው? እኔ ላጥፋ፣ ልደተ ቃል ያጥፋ፣ ፈለገ አትናቴዎስም ያጥፋ፣ እኛ ላጠፋ ነው እኛ እንጠየቅበታለን። በዚህ ፕላትፎርም እናቴ መታ አይደለችም እያስተማረች ወይም እየተናገረች ያለችው። እኔ ለተናገርኩት የእናት ፎቶ አንስቶ መለጠፍ
የሰውን ደግሞ ጓዳ ጎድጓዳ እያወጡ ደግሞ መናገሩ ምንድነው ጥቅሙ? ጥቅሙ ፈጽሞ አልታየኝም። ስለዚህ ከይቅርታ ጋር እዩ የምትባል ልጅ አላማህን እንወቀው። አላማህን ባቀው ደስ ስለሚለኝ አመጣጥህ ቀሲስ ዲበኩሉ ተነኩ፣ ዘማርያም ተነካ ነበር ያንተ አመጣጥ እና ዘማርያም ዘለቀ እንደዚህ አይነት ባህሪ የለውም። ከወንጌል ውጪ በእኔ አታከው ሊሳደቡ የሚፈልጉ ሰዎች እኔ አላቃቸውም ብሏል በግልጽ ዘማርያም ነው ያለው፣ እኔ አላልኩ። በእኔ አታከው ሌሎችን ሰዎችን የሚሳደቡ ከሆነ ሌላ ዓላማ ይዘው የሚመጡ ከሆነ እኔ አላቃቸውም። የእኔን ፕሮፋይል እንኳን አድርገው የሚሳደቡ ልጆች ካሉ እኔ አላቃቸውም ነው ያለው ዘማርያም። ልክ ዘማርያም ይሄንን ሲል የምትሳደቡ ሰዎች በቃ አሁን ይሄ እዩ ዘማርያም ሲል ዘማርያምን አትወክልም አንተ፣ ወይም ደግሞ ከዘማርያም አልተማርክ። ሰሙ ምን እንደሆነ አላውቅም። አላማው ስለ ሰሙ አላወራም። ለምንድን ነው ማላወራው? አላማውን ስላላወቅኩኝ። አላማው ያወቅኩኝ ሳለ የገባኝ ሳለ ስለ ሰሙ አወራለሁ። ይሄ ልጅ ግን አላማው ግልጽ ሆኗል። ግልጽነቱ ምንድነው? አንድ ቀንም ስለ እግዚአብሔር ቃል ሲናገር አላውቅም። ካህናቱ የተነኩ ብሎ ነው የመጣው። የተነካው ካህን ደግሞ ቀሲስ ዲበኩሉ ነው። ቀሲስ ዲበኩሉ ደግሞ ካህን ነኝ እያለ እየዘለለ እነሱ ቤት ነው የሚገባው። እነሱ ቤት ከገቡ ደግሞ ስርዓት ማስያዝ አለበት። እርሶም ቢሆኑ አባት እንደ አባት መሆን መቻል አለበት። አባት እንደ አባት መሆን በተደጋጋሚ ስለዚህ ልጅ ልነግሮት አግኙኝ ብየውታለሁ። ከዚህ በፊት አላገኙኝም። አባት ከሆኑ እንደ አባት መሆን ለሚባል እግዚአብሔር አምላክ የሰጠውትን ክህነትን አክብረን እግዚአብሔር አምላክ የሰጠውትን ክህነቱን ተቀብዬ ቀሲስ ይፍቱኝ ይባርኩኝ ነው የምለው። እርሶ ግን ለኛ ለወጣቶች መልስ ከመመለስ ይልቅ እኛን የሚሳደቡ ሰዎችን ሰፖርት ነው የሚያደርጉት። አሁንም እያደረገ ያለው ነገር እንደ አንድ አባት እንደ አንድ ክህነት እንዳለው ሰው ገብተው ምን ማድረግ አለበት? መቆጣት መቻል አለበት። ካልሆነ ስርዓት የማይያዝ ከሆነ ኤኒታይም ስራ ላድርገው ነው እዚህ እዛ መልስ እየተመላለስን አንድም ትውልድ አይድንም፣ ሁለተኛ ደግሞ ሌላውም ትውልድ አይታነጽም። እርስ በርስ መጣላት ውስጥ ነው መንገባው። እንደዚህ አይነት ጋጦቶች እኔ የፈለገ አባት አስጠግተውኝ እነሱ ቤት ቢያስተኙኝ በጣም ነው ደስ የሚለኝ። እንኳንም ያስተኙኝ የፈለገ አባት ዋጋ ከፍለው በልጅነታቸው፣ ዋጋ ከፍለው በወጣትነታቸው፣ ዋጋ ከፍለው በጉልምስናቸው ወራት ባከማቹት ሀብት ላይ ነው እንደ ልጃቸው ልጅ ነው ብሎ ነው ያስጠጉኝ። ካስጠጉኝ ሊያናደድ አይገባም። ልደተ ቃል በልጅነቱ በለፋበት ባመጣው በምንም ነገር አስጠግቶኝ ከሆነ ልደተ ቃል ነው እኔ እንደዚህ ያስጠጋኝ። ስለዚህ ሊያናደድ አይገባም። ግን ደስ የሚለው ነገር ይሄ ነው። እኔ ራሴን የቻልኩኝ አቅም ያለኝ ከማንም ሰው እርዳታ ማልፈልግ ለማንም ሰው ደግሞ እርዳታ በምችለው መልክ እምሰጥ ድንቅ ክርስቲያን ነኝ። ስለዚህ የሚመካ ቢኖር በእግዚአብሔር ይመካ ስለሚል እንጂ እግዚአብሔር ቃል ለእያንዳንዳችሁ ደሞዝ እየከፈልኳችሁ የማስተዳደር አቅሙ አለ። ለእያንዳንዳችሁ ላይቭ ላይ ለምታወሩት ከኢትዮጵያ ውጭ ያለን ለምትሉትም ለእያንዳንዳችሁ በቀን ተውት ይወሩን በቀን ደሞዝ እየከፈልኳችሁ አኖራችኋለሁ። እንኳን ሰው ጋር ሊሄድ አይደለም። እኔ ተመስገን እባላለሁ። ሊሰራ የማይወድ አይብላ ስለሚል እግዚአብሔር ቃል በመስራት ማመን የእጆቼን ስራ ፍሬዎች እግዚአብሔር ይባረካል ብዬ የእጆቼን ስራ ፍሬዎችን የምተማመን ድንቅ ባለሙያ ነኝ። ደግሞ ከእናንተም በተሻለ ደግሞ አካዳሚካሊ መውቀት ያለኝ መነጋገሩን ግን አልፈልግም። ራሴን መስበክ አልፈልግም። ራሴን ከምሰብክ ይልቅ ክርስቶስ ኢየሱስን ልስበክ፣ ህይወቴ ኢየሱስን ይስበክ ስለምል የማንም ጥገኛ አይደለሁም። ማንም ጋር ጥገኛ ልሆን አልችልም።
የምታወራቸውንም ሰዎችን ደግሞ አላቅም። ስለዚህ ስርዓት ቢኖር መልካም ነው ብዬ አስባለሁ። ስርዓት ቢኖር መልካም ነው። ሁሉ ነገር በስርዓት ብታደርጉት መልካም ነው። ሰው የተመቸውን ሀሳብ ባንሸራሸረ ቁጥር ተነስታችሁ የሰው እናት ፎቶ መለጠፍ፣ የአንዲትን ምስኪን ሴትን ፎቶ መለጠፍ ተገቢ አይደለም። የአንዲትን ሴትን ምስኪን ሴትን ፎቶ ስትለጥፍ ልጅ አላት። ምን አይነት ትንሽ ጭንቅላት እንዳለ አላውቅም እንጂ ልጅ አላት። ሴት ልጅ አላት፣ ወንድ ልጅ አላት። ልጆቿ ምን ይሰማቸዋል? ስለ ትውልድ ማሰብ አያስፈልግም? አይጠቅምም ወይ? እኔን ስደበኝ ችግር የለውም። እኔም ብሰድበኝ እኔ ካንተ አይደለም የጀመርኩት። እኔ የትም ቦታ ነው የምሰደበው። እኔን እንደፈለግ ዘቅዝቀ ስደበኝ። እኔ በሰደብ ስድብ እቀበላለሁ። ለምዶ ስድብ የምቀበለው? ስድብ አዲስ አይደለም። ኦርቶዶክሳዊ ቢሰድበኝ ትንሽ አዝናለሁ። አንድ ኦርቶዶክሳዊ ተነስቶ እኔን ቢሰድበኝና ቢናገረኝ አዝናለሁ። አንተ ግን ኦርቶዶክሳዊ አይደለ። ሃይማኖትህንም አላቅህም። አውቄምም እኔ እንዳንተ አይነቱን አውቄ ስለማላውቅ ማለት ነው። እዩ የምትባል ልጅ በውስጥ ብዙ ጽሑፍ ጽፈልኝ ሰድበኸኛል። እነሱን ስድቦችን አልፖስትም፣ አልናገርም። እሱን ተናገርኩ ማለት ራሴን ነው የምሰድበው በዙር። ስርዓት ግን የማታስይዙት ግን ከሆነ ግን ከሐነን ባዮች ስርዓት የማታስይዙት ከሆነ ግን ኑሮ ነው ማረጋችሁ። ነው ተመስገን ኑሮ ነው ማረጋችሁ። ስራም ማለስራ ምንም ማለስራ 24 ሰዓት ኑሮ ነው ማረጋችሁ። ስርዓት አድርጉ። በእልህ ከተከያከድን ስርዓት አድርጉ። ይህንን ልጅ ቀሲስ ዲበኩሉ ስርዓት አስይዙት። ላይቭ ላይ ያወራሁት በውስጥ በሜሴጅ ጽፌልዎታለሁ፣ መልስ አልመለሱልኝም። ላይቭ ላይም ኬኩቤ ገብቼ አናግሩኝ ብዬዎታለሁ፣ አላናገሩኝም። እርሶ የሚሰሙት እርሶ ለኔ ይወክለኛል ብለው የተናገሩ አባት ነው። ስለዚህ ስርዓት አስይዙልኝ። ይሄ ልጅ አንድ እኔ ራሴ ኑሮ ነው መኖረው፣ አቅም ያለኝ ልጅ ነኝ። ማንንም ሰው የመርዳት አቅም አለኝ። ከፈለጋችሁ ከኢትዮጵያ ውጭ ያላችሁትንም በተራ በተራ ንገሩኝ፣ የወሬ ወር ደሞዝ እከፍላችኋለሁ። ያልሆነ ሰጣ ገባ ውስጥ አንግባ፣ ስርዓት እናድርግ። በኔ ምክንያት ለኔ ዋጋ የከፈለችን ይባል ቢባል እንኳን እሰይ እግዚአብሔር አምላክ እንኳን መረዳሽ፣ ቤቴ እግዚአብሔር ነው፣ ቤትሽን ስለለቀቅሽለት ወንድሞችን ስለተቀበልሽ እግዚአብሔር ይባርክሽ ማለት ሲገባ አንስቶ መሳደቡ ተገቢ ስላልሆነ እኔ ኦፊሻሊ ሚስት አለኝ ብዬ በፕሮቴስታንት ቤት ውስጥ ሳለው ባለ ትዳር የልጅ አባት ነኝ። ትዳር ላይ ትዳር መያዝ ወንጀል ነው። ትዳር ላይ ትዳር እንደተያዘ ተደርጎ ደግሞ ማውራት ደግሞ ይከብዳል። የሆነ ቦታ በር ዘግቶ መጮ ሳይሆን ማንነቱ ማይታወቅ ሰው ማን ይሁን ምን ይሁን አድራሻ ቢስ የሆኑ ሰዎች ሲናገሩ ስርዓት ብታደርጉ ይሻላል። ይሄን እነግራችኋለሁ። ካልሆነ ግን እያንዳንዳችሁ አንተ በመዘቀዘቀው ፎቶ ልክ እኔም እየዘቀዘቅኩ አወራለሁ። ስርዓት ይደረግ። ቲክታኩን አትበጥብጡት። ስርዓት የሰው እናትን ስታመጣ ያንተ እናትን ደግሞ ቀሚሷን ገልብጬልህ ዘቅዝቄልህ ደግሞ አሳያለሁ። በፎቶ ደግሞ በተግባርም አደርገዋለሁ። እኔ ተመስገን ነኝ። የትኛውንም ነገር የመክፈል አቅም ያለኝ ልጅ ነኝ። ስለዚህ ስርዓት አድርጉ። ሁላችሁም ስርዓት አድርጉ። እናንተ ሁልጊዜ አነጋጋሪ መሆን የለባችሁ። የሆነ ቤት መታችሁ በቃ አጥፍቻለሁ ይቅርታ፣ ከዛ በኋላ ደግሞ እንደገና ደግሞ መተ ደግሞ መሳደቡ በቃ ይቅር። ስርዓት አድርጉ። ይሄን ተናግሬያለሁ። በዚህ ሌሊት ያስገባኝ ስትሳደቡ ስለነበረ። ስለዚህ እዩ የምትባል ልጅ ስርዓት አሊስ ካልክ ሲጀመር ወንድ ስላልሆንክ እንትን ላይ አታወራ።
ምንድነው ይሄ ላይቭ ላይ አታወራም። ወንድ ልጅ እንደ ወንድ ነው የሚሆነው። ላይቭ ላይ መጥቶ አይተራተርም፣ አይሰዳደብም። አንተ ወንድነትን እጠራጠረዋለሁ። ቀጥሎ የእሷ ጫፋሪዎች በጠቅላላ ስርዓት አድርጉ። እኔን ተናገሩኝ፣ እኔን በፈለጋችሁት ውቀሱኝ፣ በፈለጋችሁኝ ተናገሩኝ፣ በፈለጋችሁ ተናገሩኝ። እኔን ከፈለክ ፎቶዬን ዘቅዝቅ፣ ከፈለክ እንደዚህ ቅደደኝ፣ ከፈለክ ከመጣ በአካልም ካገኘ ደብድበኝ። እኔን እንደፈለክ እፈቅድልሃለሁ። በእኔ ምክንያት ግን ዋጋ የከፈለችን ሴትን የልጆች እናትን የልጆች እናት የሆነ ትውልድ ያላትን ቢያንስ ወጣት ልጅ አላት። ሁለት ወጣት ልጆች አሏት። አንዱ የዩኒቨርሲቲ ተማሪ ልጅ አላት። አንዷ ደግሞ የ9 ነው የ10ኛ ክፍል ልጅ አላት። እነዚህ ልጆች መሸማቀቅ የለባቸውም። የእናታቸው ፎቶ ተለጥፎ እኔን ተናገረኝ፣ እኔ እንደፈለክ አድርገኝ፣ ስርዓት አድርግ፣ በቃ ስርዓት ይደረግ። ዘላችሁ ሰው ላይ አትድረሱ። ስርዓት አድርጉ። ቀጥሎ ደግሞ ቀሲስ ዲበኩሉ ስርዓት አስይዙልን። ነግሬዎታለሁ፣ በትክክል ነግሬዎታለሁ። ስርዓት አስይዙልን። ቀሲስ ዲበኩሉ እውነት ካህን ከሆኑ እውነት አባት ከሆኑ ስርዓት አስይዙልን። ይህ ፖለቲካ አይደለም። ምንም አላደረኩም። ምንም ከነዚህ ሰዎች ጋር አልተነካካውም። አላቃቸውማ። አባታችን ተነኩ ብለው ነው የመጡት። እኔ የቱ ጋር እንደነካሁት አላቅም። በጣም አከብሮት አባቴ ኖት። ምኑ ጋር እንደነካሁት አላቅም። ስለዚህ ስርዓት የሚያደርጉ ከሆነ ስርዓት ያድርጉ። አለበለዚያ 24 ሰዓት ቲክታክ ላይ ያለውኝ እኔ ቲክታክ ላይ ነው የምኖረው። ቁጭ ብለን ወንጌል የገባኝን ኖርማል ቤተክርስቲያን እንካ ወንጌል ስራ ብላ ባትሰጠኝም የገባኝን እውነትን ነው ማወራው። የደረሰኝን እውነትን ነው ማወራው። የገባኝን ነገርን ነው ማወራው። ከዛ ባሻገር አበበ በቀለ ብዬ ስም ጠርቼ አልሳደብም። ተመስገን ሲጠመቅ እቤቷ ተቀበላት፣ እቤቷ ተቀበለችው፣ ወንድሞችን አስተናግደች ተብሎ እንደዚህ መሳደቡ ተገቢ ነው ወይ? ይቺ ልጅ የልጆች እናት ናት። ለምን ስርዓት አትይዙ? ምን አይነት ጋጠ ወጦች ናችሁ? ስርዓት ያዙ። ቀሲስ ዲበኩሉ ይኸው ላይቭ ላይ ነው መነግሩት። ነገ ከነጎዲያ ላይቭ ላይ እነዚህ ሰዎች ካላቆሙ እኔ ነኝ የእርሶን ፎቶ ሰቅዬ ማወራው። ነገ ገባለሁ ላይቭ። ይሄንን ላይቭ ሪከርድ አድርጉና ለሳቸው ይድረሰልኝ።